ጤና ይስጥልኝ ቤተሰቦች እንዴት ናችሁ? አያችሁ አንዳንድ ህጎች እናንተ ለማስተማር ልክ በሰዓት ይገኛል። እናንተ ዝግጁ ናችሁ? ማን ትዛላችሁ? አባባ ተስፋዬ እንዴት ትዛሉ? ዛሬ እኛ ያኔ ጩጬ የነበረው የዘጠናዎቹ ልጆች ምን ባሩ ይወላችሁ የሁሉም ዓመተ ምህረት ልጆች ትልቆችም ትንሾችም እንወዳቸዋለን እናከብራቸዋለን። አእምሮ ውስጥ የመጣው ግን ያኔ ሰላምታ ሌላችሁ ዛሬ ሳስብ ማለት ነው እሳቸው መጡብኝ አልኳችሁ። በዘጠናዎቹ የነበራችሁ ልጆች አትጎሻሸሙ ከፍ በል ቁጭ በል ነው ሲሉኝ የነበሩት አባባ ተስፋዬ አሁን እድሜያችን ከፍ ብሎ ትልቅ ሰዎች ሆነን ይሁን ሽበት ምን አወጣተን ወይ እየሰራን ነው ወይ እያሰራን ነው። ስለዚህ ዛሬ ማወራላችሁ ነገር ደግሞ ማለት ነው አንድ ሰራተኛ ከስራ ቦታው ላይ ያለ ማስጠንቀቂያ ስለሚባረርበት ጉዳይ ነው። አደበላለኩባችሁ ግን ይያዛል። የዘጠናዎቹ ልጆች ሰራተኛ ናቸው። አባባ ተስፋዬ ተዛሉ። በአባባ ተስፋዬ መሰረት ሰላም አልናችሁ። አሁን ወደ ጉዳያችን እንገባለን ማለት ነው። ስራ ስትሰሩ በተለያየ ምክንያት ስራ ይቋረጥባቸዋል። አብዛኛውን ጊዜ ሰራተኞች ሰው ከስራ ሲወጣ የሚመስለው ደግሞ ስራ የሚለቅ የሚመስለው ወይ ተባሮ ወይ በኬውስ በመጥፎ ነገር ብቻ ነው። አይደለም። ስራ ነፍሳችሁን ይማረውና ላልሞተ ሰው አይባልም። ግን ሞታችሁ ሊያልቅ ይችላል፣ ሊቋረጥ ይችላል። ስራው ስላለቀ የምትሰሩት ስራ ስላለቀ ስራ ሊቋረጥ ይችላል። በቃኝ ብላችሁ አንዳንድ መስሪያ ቤት ላይ አይደለ ያቺን ጊዜ ትንሽ ነገር ትውላለች እንጂ በቃኝ የሚያስብል መስሪያ ቤቶች አሉ። ህይወት ሆኖባችሁ የልጆቻችሁን ግሮሮ መሙላት ስላለባችሁ ነው እንጂ የምትሄዱት ናላችሁን የሚያዞሩ መስሪያ ቤቶችን አሰሪዎች አሉ አይደለ? በዛ ምክንያት በቃ ራሳችሁ ብትፈልጉ ማስጠንቀቂያ ሰጣችሁ፣ አንዳንድ ጊዜ ደግሞ ማስጠንቀቂያ ሳትሰጡ የምትወጡበት አግባብ አለ። ሌላኛው ደግሞ አሰሪው እናንተ ናላውን የምታዞሩበት ናላ መዞር ብቻ አይደለም፣ ቅድም የነገርኳችሁ ተገላቢጦሾች ማለት ነው። ብጥብጥ የምታደርጉ ሰራተኞች አላችሁ። በቃ ታገዝኳችሁ፣ ከዚህ በላይ አልችልም፣ እንደውም ያለ ማስጠንቀቂያ ሂዱልኝ የሚልበት አግባብ አለ፣ በህግ የተቀመጠ ማለት ነው። ትንሽ ልንገራችሁና እናንተ ከስራ ስትወጡ ማለት ነው እንደተለጠሰ ነው ማድረግ ያለባችሁ። በማስጠንቀቂያ መውጣት የምትችሉበት አለ፣ ያለ ማስጠንቀቂያ መውጣት የምትችሉበት አለ። በሰፊው እነግራችኋለሁ የእናንተን በተመለከተ ማለት ነው። ዛሬ ግን ሰራተኛ ያለ ማስጠንቀቂያ ስለሚባረርበት ሁኔታዎች ናቸው በህጉ ከተቀመጡት ነገሮች ነው የምነግራችሁና ሁለት ነገር እንድታሰቡልኝ እፈልጋለሁ። የመጀመሪያው የስራ ኢንቫይሮንመንታችሁን የአሰሪና ሰራተኛ ኢንቫይሮንመንትን ለማስተካከል አስቤና አቅጄ ነው እንጂ ነገር የምነግራችሁ ነገ ወይ ደግሞ ሲነጋላችሁ ጠብቃችሁ ሄዳችሁ ካሰሪና ሰራተኛ እንድትባሉ አይደለም። የሱን ተቃራኒ ነው የሚፈልገው። እሺ መብታችሁን ታውቃላችሁ፣ ትጠነቀቃላችሁ። መጠንቀቅ የምትችሏችሁ ነገሮች ስለሆኑ አሰሪዎች ናው ላበራ ቻናሏ ላይ አንዳንድ ህጎች የሚባል ፕሮግራም ላይ እንዲነግሩናል ብላችሁ ኖት ይዛችሁ ሰራተኛ እንድትወነጅሉም አይደለም፣ ወይንም ደግሞ ባረባው እንድታስወጡ አይደለም። መውሰድ ያለባችሁን ቅድመ ሁኔታዎች መውሰድ ስላለባችሁ እነሱን ህጉን ተከትላችሁ እንድታደርጉ ለሰራተኛውም ሲባል ፕላስ ለእናንተም ሲባል አብዛኛውን ጊዜ የሚሰሩ ስህተቶች በአሰሪዎች ስለምናይ ማለት ነው። ሰራተኛ እየበደለ ማይሆን ነገሮችን እያደረገ ያለ ማስጠንቀቂያ ከስራ ሊያባረው የሚገቡ ነገሮችን እያሉ ሁሉ እናንተ ግን ትክክለኛውን ፕሮሲጀር ባለመከተላችሁ ምክንያት ትበላላችሁ፣ ወይንም ደግሞ ያን ሰራተኛ ህገወጥ በሆነ መንገድ አባራሹ ተብሎ ሌላ ነገር ውስጥ ተገባሉ። ስለዚህ ሁለቱን ለማጥራት ስለሆነ በደንብ ያዙልኝ። ሶስተኛ ልንገራችሁ ደግሞ አንድ ቅድም ያልነገርኳችሁ 1156 የምትባለዋን የአሰሪና ሰራተኛ አዋጅ የትኛውን የግል አሰሪና ሰራተኛን በተመለከተ ያለውን ህግ ነው ማወራላችሁ። የመንግስት ሰራተኞች ቸላ ብያችሁ አይደለም፣ ደሞዝ ምናምን ስለተጨመረላችሁ ምናምን ቸላ ብያችሁ አይደለም። ይሄኛው የግል አሰሪና ሰራተኛን በተመለከተ ምን ሰራው ስለሆነ ሌላ ጊዜ ደግሞ ለእናንተ እንሰራችኋለን። ቤተሰባችን ናችሁ፣ የትም አንሄድም፣ ይሄም ይጠቅማችኋል። እናንተ ደግሞ ከዛኛው መስሪያ ቤት ወጣችሁ ወደ ግል እንኳን ላይ ሜል ካሰባችሁ ምንድነው የሚጠብቀን የሚለው ማወቅ ስላለባችሁ ዊን አይደለ? አሁን ቤተሰቦቻችን ጥያቄ እንጠይቃችኋለን። አንድ ሰራተኛ ያለ ማስጠንቀቂያ ከስራ ሊባረር የሚችለው ምን ሲያደርግ ነው የሚል ጥያቄ እነሱን ሰምተናቸው ወደ ውይይታችን እንመለሳለን። አንድ ሰራተኛ ያለ ማስጠንቀቂያ የሚባረርበት ምክንያት አንዳንዴ አሰሪው ሰራተኛ ብዙ ሊኖር ይችላል አንድ ቤት ውስጥ ማለት ነው። እንደንገት አንድ ስራ ቦታ አንድ ስታፍ ላይ ብዙ ሊኖር ይችላል እና ወይ በቀመር ወይ ውስጥ ለውስጥ ባለ ግንኙነት አንዱ ለሌላው መጥፎ በማሰብ ምንም አይነት መረጃ ባለማግኘት አቆ ለዛኛ ለባለቤቱ የተለያየ ውሸት የሆነ ሐሳቦችን በመንገር በአንዴ እንዲባረር የሚደረግበት ሁኔታ ይፈጠራል። ማስጠንቀቂያም ሳይሰጡት ሊባረሩበት የሚችሉ ብዙ ምክንያቶች አሉ። ያው እንደ ድርጅቱ ይወሰናል። በትንሹ ብንወስድ አሁን አንድ ድርጅት የሆነ የሚሸጠው የራሱ ፕሮዳክት ቢኖረው ያንን ፕሮዳክት ያ ግለሰብ በግሉ የሚሸጥ ከሆነ ይሄ ነገር ያለምንም ጥያቄ የሚያባረረው ነገር ነው። ምክንያቱም የድርጅቱ ፕሮዳክት ነው፣ እንደ ራሱ ምርት መሸጥ አይችልም ማለት ነው።
ስለዚህ ያው በሁለቱም መንገድ ሊባረር ይችላል ብዬ ነው ማምነው። ያለ ማስጠንቀቂያ መባረር የለበትም ሰራተኛ። ማስጠንቀቂያ ቢያንስ 2 መሰጠት አለበት። እንደ ግዴታ ነው። የሰው ልጅ ማያጠፋ የለም፣ ያጠፋል። አንድ ማስጠንቀቂያ ሰጧል፣ 2ኛ ሰጧል፣ በ3ኛው ከመጨረሻ ታባረዋለ ማለት ነው። ሰውነህና እንደ ሰው ከሰው ልጅ ስተት ከብረት ዝገት የሚባል ነገር አለ እና ሰው ያጠፋል፣ ይሳሳታል። ከዛ ይቅርታ ከጠየቀ ደግሞ ጥፋቱ እንዳላጠፋ ነው የሚቆጠር። በዋነኛነት ከዘርፊያ ጋር የተያዘ ጉዳይ ካለ፣ ከሙስና ጋር የተያዘ ጉዳይ ካለ፣ ሌላ ደግሞ የመስሪያ ቤቱ የገባውን ውል በውሉ መሰረት የማይሰራ ከሆነ ማለት የተፈራረመበት ውል ይኖራል። በዛ ውል መሰረት የማይሰራ ከሆነ ተባራሪ ነው የሚሆነው። ቁጥር 1 የመጀመሪያው የስራ ሰዓት አለማክበር። የስራ ሰዓት አለማክበር ስላችሁ ከአንዳንድ አይምሮአችሁ ላይ የሚመጣባችሁ ጠዋት አርፍዳችሁ ነው። እንደዛ ማለት አይደለም። እሱም ነው የስራ ሰዓት አለማክበር ነው ያልኳችሁ። የስራ ሰዓት አለማክበር መቼ ነው? ጠዋት ብቻ አይደለም የስራ ሰዓት የማይከበረው። ቀን ሙሉ ቀኑንም ላታከብሩ ትችላላችሁ፣ ማታም ላታከብሩ ትችላላችሁ። ስለዚህ አንድ ሰራተኛ በ6 ወር ጊዜ ውስጥ ለ8 ያህል ጊዜ የጽሁፍ ማስጠንቀቂያ እየተሰጠው ለ8 ያህል ጊዜ ሰዓት ካላከበረ አዲዮስ ባይ ከስራ ይሰናበታል። እኔ ሰዓት አለማክበር እንዴት ነው የሚባለው? ጠዋት በመግቢያ ሰዓታችሁ ላይ መግባት እየነበረባችሁ ካልገባችሁ አረፈዳችሁ ማለት ነው አይደለ? በአሻራ የምትገቡትም በአቴንዳንስ የምትፈሩትም ያው የምትፈራረሟትን ነገር እናቃታለን። ግን የአሻራው ያለባችሁ በተለይ ደግሞ ተደምሮ ደሞዝ መቀነስ ብቻ አይደለም፣ ደግሞ አረፈድን ብቻ አይደለም። አሰሪው በዚህ በነገርኳችሁ የ6 ወር ጊዜ ውስጥ የማስጠንቀቂያ እየተሰጣችሁ ለ8 ጊዜ ካረፈዳችሁ ያለ ማስጠንቀቂያ ከስራ ልትሰናበቱ ትችላላችሁ። ቀልድ አይደለም እየነገርኳችሁ። በ6 ወር 8 ጊዜ ማለት ሁሉም መስሪያ ቤቶች የግል መስሪያ ቤቶች ባዶ ሆኑ ነበር። እንተማመን። በሰዓት ያረፈ ፌደሬሽን ይቅርታ፣ በጣም ሰዓት የምታከብሩ ሰዎች ያላችሁ እናንተ ባዶ አታደርጉትም፣ እናንተ ትኖራላችሁ። አብዛኛው ሰው ግን ያረፍዳል። የጧቱን አንደርስታንድ አደርጋችኋለሁ። ይሄ ካለን ትራንስፖርት አንጻር ካለብን ኃላፊነት አንጻር እንደ ሰውኛው እንደውም ማሰብ ስላለብን ህጉ አለ ብቻ ሳይሆን አሰሪና ሰራተኛ በህግ ብቻ በተጻፈ ህግ ብቻ ሳይሆን ማለት ነው በጥበብ በመሪነት በእንደሱ ቤዝ አድርጎ አይደለ እርስ በርሳቸውን ግንኙነታቸውን ማናጀሮች ወይም ደግሞ ሱፐርቫይዘሮች መምራት ያለባቸው የሚመሩትም እንደዛ ነው። ጥሩ የስራ አስኪያጅ ወይም ደግሞ ጥሩ የስራ መሪ የሚባል ሰው ወይም ደግሞ ጥሩ የሚባል ሱፐርቫይዘር ልጆቹን ህጉን ያውቃል። ከዛም በኋላ ግን ማለት ህጉን ያውቃል፣ ህጉን የሚፈቅድለት ድረስ ይሄዳል። ነገር ግን ያ ሰውኛ ኤሌመንቱ ማለት እሱ ላጠፋባችሁ አልፈለግም። እሺ እየኖርን ያለ ነው እሱኛው መልካም ልብ ስለምታስፈልግ ትራንስፖርትን ኮንሲደር ማድረጋችሁ በቤታችሁ ህፃናት ያሉ ልጆችን እንገባች እነሱን አብልቶ አጠጥቶ ረዳት የላቸው ነው የሚባለው እሱን አንደርስታንድ ማድረጋችሁ ነው አልተወባችሁ። ነገር ግን ሰራተኞችም አታብዙት ነው የምለው። በተቻላችሁ አቅም አድርጉ። ይሄ የሌላችሁ ልጆች አላችሁ፣ ይሄ የሌላችሁ ሰዎች ወይንም ደግሞ የጧት ማርፈጃ ምክንያት ሳይኖራችሁ ተኝታችሁ ማታ ቻምፒየንስ ሊግ ታያላችሁ፣ ጧት ታረፍዳላችሁ። እንዴት ብለን እንረዳችሁ ይላሉ አሰሪዎች። እውነታቸው ነው። እሱን መታረም ስላለባችሁ ነው ነገራችሁ። የጧቱን ቶለሪ ስናደርግ ወይንም ሲያደርጉ የስራ ቦታችሁ ላይ በስራ ሰዓት ላይ አለመገኘት ይሄም የስራ ሰዓትን አለማክበር ነው። በቃ ምሳ ሰዓት ብሬክ ተብሎ የወጣበት ታይም አለ አይደል? በጣም ይቅርታ ለቃል አጠቃቀሜ የእናንተ ቤት የሚመስላችሁ ደግሞ ሰራተኞች አላችሁ። አንድ ጊዜ ደስ ሲላችሁ የምትመጡ ሂድት፣ ለሻይም ሂድት፣ ደግሞ ትንሽ ቀል ነገር ለመቀሰም ሂድት፣ አንዳንድ ደግሞ ደባል ሰውም ካለባችሁ ሰው ለማስተናገድ ሂድት። ተሰልፈን ህዝቤ ተሰልፎ ይገለገል ይመጣል። እዚህ ወጣ ብለው ስብሰባ ገብተው ብዙ ነገር ይባላል እኮ የሚደባበቁ በግልም ማለት ነው። ስብሰባ በጊዜ የሚበዛው የት እንደሆነ እናውቃለን። ነገር ግን የስራ ቦታችሁ ላይ ሆናችሁ ጠዋት በጣም በጎበዝ መምጣታችሁ በሰዓታችሁ መምጣታችሁ ጎበዞች፣ ግን መጣችሁ በሚሰራበት ስራ ላይ ከሌላችሁ ምን ትርጉም አለው? ስራ ሰዓት አላከበራችሁ ማለት ነው። ደግሞ ሌሎች አላችሁ ካሰራችሁ ጋር ካላችሁ ፍቃድ በዘለለ ለምሳሌ ተማሪ የሆኑ ሰዎች እርሊ እንዲወጡ የሚፈቀድላችሁ አለ። ሌላ ስራ ያላቸው ሰራተኞችም ከአሰሪው ጋር በስምምነት መሰረት እርሊ እንዲወጡ የሚፈቀድበት አግባብ አለ። ከዚህ ውጭ ግን ሆኖ ዛሬ እኔ ከቆይቻለሁ ውዴን ካገኘኋት እሷን ዛሬ ማግኘት ስላለብኝ 9:30 ላይ በወጣ እንደዚህ ትራንስፖርት እኛስ ተገልጋዩስ የስራ ሰዓታችሁን ካላገበራችሁ ጠዋትም ዲዩሪንግ ዴይም በቀኑ ሰዓት ላይም እና ማታም የስራ ሰዓታችሁን ካላገበራችሁ ትሰናበታላችሁ ማለት ነው። ማድረግ ያለባችሁ ግን ምንድነው? አሰሪዎች የጽሁፍ ማስጠንቀቂያ እየሰጣችኋቸው በ8 ወር ውስጥ በ6 ወር ውስጥ ለ8 ጊዜ ሰዓት ያላከበረ ሰው ይሄዳል ማለት ነው። ሁለተኛው ደግሞ መቅረት ማርፈድ፣ ያንኑ ካወራባችሁ ደግሞ መቅረትን ማሰብ ነው አይደለም። በ6 ወር ጊዜ ውስጥ የጽሁፍ ማስጠንቀቂያ የተሰጠው ለ5 ቀን የሚቀር ሰው ከስራ ይሰናበታል ያለ ማስጠንቀቂያ።
መከታተል የለባቸውም። የድሮ ላይ ለ5 ተከታታይ ቀናት ይል ነበር የድሮ። አሁን የት አይደል 11 ተሻሽሎ የመጣው ላይ ማለት ነው። በ6 ወር ጊዜ ውስጥ 5 ቀናቶችን ከቀራችሁ በድምሩ ከምን ውጪ ህጉ ከሚፈቅድላችሁ ውጪ ህጉ ምንድነው የሚፈቅድላችሁ? የዓመት ረፍት ይፈቅድላችኋል። ልዩ ልዩ ረፍቶችን ይፈቅድላችኋል አይደለ? ህመምን በሉት ሰውም ሲሞትባችሁ እነዚህ በ10ና 30 አዋጁ ላይ ከተቀመጡት የረፍት ወይም ደግሞ የመቅረት መብቶቻችሁ ውጪ ባረባ ምክንያቱም ቢኖራችሁ ነገር ግን ምክንያት ማለት ለእናንተ አሳማኝ ምክንያት እንደኔ ማልቀርበት ለቅሶ ገጥሞ የነበረ ምን ላድርግ ስልካችሁን ጥፍት ቅርት ከዛስ አሞኝ ነው የሐኪም ማስረጃ የውሸት ማምጣት ደብል አንድ የሐሰት ማስረጃ መጣታችኋል በኋላ መጣበታለሁ ከዛ ደግሞ ከሰር ቀርታችኋል እየተደራረቡ ነው የሚመጡባችሁ። ስለዚህ ስራ ገበታችሁ ላይ ህጉ ከሚፈቅድላችሁ መስፈርቶች ውጪ ወይንም ህጉ ከሚሰጣችሁ መብቶች ውጪ በ6 ወር ጊዜ ውስጥ 5 ቀን ከቀራችሁ አሰራችሁ ያለ ማስጠንቀቂያ ከስራ ማሰናበት መብት እንዳለው አውቃችሁ ስራ ቦታችሁ ላይ ተገኙ። ስራ ቦታ ላይ የምታታልሉና የምታጭበረብሩ ደግሞ ግለሰቦች አላችሁ። በብዙ ነገር ነው የምታታልሉት። በነገራችን ላይ ማታለል ሲባል ወይንም ማጭበረበር ሲባል ቃሉ ሰፊ ነው፣ ድርጊቶች በጣም ብዙ ናቸውና በስራ ቦታ ላይ ማታለል ወይንም ማጭበረበር ያደረገ ሰው ከስራ ይሰናበታል። ምን አይነት ማታለል? የትምህርት ማስረጃ ልታታሉ ትችላላችሁ። የሐኪም ማስረጃ ልታታሉ ትችላላችሁ። እነዚህን አደረጋችሁ ከነበር ማለት ከስራ ያሰናብታችኋል። ሌላ ማስጠንቀቂያ። ስለዚህ ኮንሰርን ማሰብ ያለባችሁ ነገር ምንድነው? በሰላም ነገሮችን ለመፍታት መሞከር ጥሩ፣ ህጉን ማክበር ጥሩ ነው። ከዛ ውጪ ግን ማለት ነው የተሰጣችሁ በብዙ ነው የምትተረጉሙት ማታለልና ማጭበረበር የሚባሉት ማለት ከስራው ጋር የተገናኘ መሆን አለበት። የመጀመሪያው ሪኳየርመንት እሱ ነው። እናንተ በተሰጣችሁ የስራ ኃላፊነት መሰረት ስራ ገበታችሁ ላይ ሆናችሁ በምትሰሩት ስራ ላይ የምታታልሉ ከሆነ ያጅ ናችሁ። ማታለል ሪፖርት ለምሳሌ ዳታ ኮሌክተር ናችሁ ይባላል። ዳታ ኮሌክተር ናችሁ ሲባል የሚቀመጡ ሪኳየርመንቶች አለ። ስለዚህ 4 ኪሎ ላይ ሄዱና ከአብሮት መልስ እስከ ሮሚና ባሉት መካከል ላይ ያሉ ሱቆችን ፎርም አስሞሉ ወይም ዳታ ሰብስቡ ተብላችሁ እናንተ ያችን ስክሪን ፎቶን አንስታችሁ ደግሞ ለጓደኞች ቴሌግራም ላይ ልካችሁ እከሌ ጻፍ ይሄው ሪፖርት አታደላችሁ፣ አጭበረበራችሁ፣ ከስራ ጋር ይያዛል። ያጅ ናችሁ፣ ትባረራላችሁ። እንደዚህ ማድረግ ማቆም አለብን። እሺ እንደዚህ እንዳታደርጉ። ነዳጅ የሚሰጠው ሰው ወይንም ደግሞ የነዳጅ የመኪና የሚታሰብለት ሰው እሷኛውን ሳንቲሙን አታሎ አብላልቶ ወይንም ደግሞ የተወሰነ ቀሻሽቦ ነገሮችን አድርጎ አጉድሎ በስራ ቦታ ላይ እነዚህ ማታለል ወንጀልም ከፈጸመ ወንጀል ነው አንደኛው ነገር። ከዛ ውጪ ግን ያለ ማስጠንቀቅ ከስራ እንደተባሩ ተደረጋላችሁ። የሐኪም ማስረጃችሁ ትቀራላችሁ። ዶክተር ጓደኛላችሁ እና ተጻፈልኝ ምናምን ነገር ይጻፍላችኋል። ትመጣላችሁ። የኛም ሀገር ደግሞ አሰሪዎች ወረቀት ሆነ ያወጣል። እዛ አይደረግም። አሁን ደግሞ ይመስለኛል ደግሞ ትንሽ ጠንከር ብሏል። ካርድ መውጣት አለበት ምናምን ተብሎ ነገር ካርድ መውጣቱ ብቻ ሳይሆን ማለት ነው የሚደረገው ድረስ ማጣራት ተደርጎ እናንተ ዝም ብላችሁ ያቺ ሲክሊፋችሁን ይዛችሁ መታችሁ ከነበረና 3 ቀን እናንተ ፈታ ብላችሁ መታችሁ ምን ሆነ ሲባል አይ አሞኛል የሐኪም ማስረጃ ይኸው እሱ ቢጠና ስንቶቻችሁ ናችሁ ጉዳችሁ የሚፈለባችሁ? እያታለላችሁ ስለሆነ ማለት ነው። የትምህርት ማስረጃ ፎርጅ ብትጠቀሙ አሁን የነገርኳችሁ የሲክሊፎችን ፎርጅ የምትጠቀሙ ከሆነ እያጭበረበራችሁ ነው፣ እያታለላችሁ ናችሁ። ከስራ ቦታችሁ ጋር ዳይሬክት የሚገናኝ ነገር ነው። ያጅ ናችሁ የምትሆኑት። እኔ ይቅርታ ዛሬ እያስፈራራችሁ ነው ሰራተኞች። ነገር ግን ማወቅ ስላለብን እነዚህ ነገሮች ስታደርጉ ጥሩ ሰዎች ከሆናችሁ አታደርጋችሁ፣ መልካም ሰዎች ከሆናችሁ አታደርጋችሁ። ነገር ግን ካደረጋችሁ ሰዎች ደግሞ እንድትታረሙ እንድትመለሱ፣ አሰሪዎችም ደግሞ እናንተ ደግሞ ቻናሉ ላይ አንዳንድ ጎች ሁሉ ጊዜ ለሰራተኞችና ለህዝቡ ነው የሚያደለው። እናንተ ህዝብ ናችሁ፣ እናንተም አሰሪ ናችሁ። ለእናንተ የሚጠቅሙ ነገሮች መናገር ስላለብን ነው። ስለዚህ አታታሉ ወይንም ደግሞ አታጭበርብሩ። የአሰሪ ንብረት ያለ አግባብ ማባከን ወይንም መጠቀም የኛው ከማታለልና ከማጭበርበር የሚለየው ምንድነው? የማታለልና የማጭበርበር ነገር ሳይሆን ያለችባችሁ አለ አግባብ መጠቀም። መኪና ተሰጥቷችሁ ከነበረ መኪናውን የተሰጣችሁን ፐርፐዝ ማድረግ ነው። ለመኪናው ለተሰጣችሁ አላማ መዋል አንድ ነገር ነው። እናንተ እየረገጣችሁ ቅዳሜ ነው ግን ማለት ነው እንደ ቱር የምታደርጉበት ቱር ደ ፍራንስ የመሰሉ ነገሮች የምታካሂዱበት ከሆነ የተሰጣችሁ ንብረት ያለ አግባብ እየተጠቀማችሁ ነው። ከተሰጣችሁ አሰሪ ሲሰጣችሁ ለዚህ አገልግሎታችሁ የትም ቦታ ላይ ትራንስፖርት እንድትጠቀሙበት ከነበሩ ፋይን። ከዛ ውጭ ግን ማለት ከስራ ወደ ቤት ከቤት ወደ ስራ የሚል አይነት ውል ኖሯችሁ ነው ለዛ አገልግሎት ተብላችሁ ከነበረ ይሄን ማክበር አለባችሁ። እናንተ ራይድ የምትሰሩበት ከነበር ይረዳችኋል፣ ይገባኛል። ያለንበት ኢኮኖሚካል ስታተስ የተለያዩ ነገሮችን አማራጮች እንድናስብ እንድንሞክር ሊያስደርገን ይችላል። ነገር ግን የተሰጣችሁ መኪና ከቦታ ቦታ መንቀሳቀስ እያለባችሁ እናንተ ግን ሌላ ማታ ጠዋትና ማታ ላይ ቢዝነስ የምትሰሩባት ከሆነና ያላግባብ መኪናው የምትጠቀሙበት ከነበረ ስህተት ነው። ስለ ትልቁ መኪና ብቻ ደመናገላል የመስሪያ ቤት ንብረቶች ወረቀትን በሉት አላግባብ መጠቀም የሚባለው እረዳችኋል። ገብታችሁ እናንተ ልሙጥልቅ ምጅልጥ እያደረጋችሁ በስቴፕለር እየመታችሁ ነው በክር እያሰራችሁ ለልጃችሁ ስለ ደብተር የምታደርጉበትም ከነበረ ያሰሪውን ወይም የመስሪያ ቤቱን ንብረት ያላግባብ እየተጠቀማችሁ ናላችሁ። ይሄ ማደገኛ ነገር ነው። አይ ምን አላት ለትንሽ ወረቀት ትንሽ አንደርስታንድ አደርጋለሁ ላይ ከፈቀዱልና ከተሰጣችሁ ጥሩ። ከዛ ውጭ ግን ማለት ነው እንደዚህ አይነት ድርጊቶችን የምትፈጽሙ ከሆነ ከስራ እንድትሰናበቱ የሚያደርጋችሁ ነገሮች ናቸው። በደንብ ማስተዋል ስላለባችሁ ከትንሿ ወረቀት እያንዳንዳችሁ የምትጠቀሟቸው ነገሮች አለ እስከ ትላልቆቹ ነገሮች ኃይል ፓስወርዶችን ሊሆን ይችላል፣ የኢንተርኔት አክሰሶችን ሊሆን ይችላል። ገንዘብ ያሽከነበራችሁ የምትይዟቸውን ገንዘቦች ለሌላ ነገር የምትጠቀሙት አራጣ እያበደራችሁ ገንዘብ የምትሰሩበት ምናምን ነበር
እነዚህ በሙሉ የመስሪያ ቤቱን ንብረት አላግባብ እየተጠቀማችሁ ናቸው። የመስሪያ ቤቱን ንብረቱንም ገንዘቦች አላግባብ እየተጠቀማችሁ ነው ያላችሁት፣ እያባከናችሁ ነው ያላችሁት። ስለዚህ በሱ በአሰሪና ሰራተኛ አዋጁ መሰረት ያለማስጠንቀቅ ከስራ የሚያባረራችሁ አንድ ሌላ ምክንያት ነው። አታድርጉ። ልግምተኛ ሰዎች ታውቃላችሁ፣ ስራ ቦታችሁ ላይ አሁን አይምራችሁ ላይ ሲነግራችሁ የሚያወጡባቸው ስራ ቦታ ላይ የሚለግሙ የሚያለምጡ መለገም ወይንም ይሄ የስራ ውጤት አውቆ መቀነስ አለማወቅ አይደለም ወይም አለመቻል ማለት አይደለም። የትኛዎቹም ቦታዎች ላይ ስራ በምንሰራበት ታይም ላይ ማለት የትኛውም በነገራችን ላይ አሁን ስለ ትልቅ ሰዎች ብቻ አይደለም ነገራችሁ። ነገር ግን እድሜያቸው ትልቅ የሚባሉ ሰዎችን ከኢንተርኔት ጋር ለመላመድ ያላቸው አቅም ወይም ደግሞ አሁን ካለው ቴክኖሎጂ ጋር ለመላመድ ያላቸው ክህሎት ወይም ደግሞ ብቃት ከወጣቱ ጄኔሬሽን ጋር ተመሳሳይ አይደለም አይደል? እነሱን አይደለም ማድረግ ሲያቀታቸው አይደለም እየነገርኳቸው ያላችሁ። መለገም ማለት አቅም አላችሁ፣ ችሎታ አላችሁ፣ አውቃችሁ ነው የምታሹት። በቃ ስራ ታሻላችሁ፣ ልግም ትላላችሁ፣ ስራ እንዳትሰሩ ነው። ይሄን ከስራ ቦታዎች ላይ የሚያስባራራችሁ ነገር ነው፣ ያለማስጠንቀቂያ የሚያስባራራችሁ ነገር ነው። ይሄን ስነግራችሁ አሁን ማድረግ አለብን ምንድን ነው መለገም መሆኑን ማስረዳት አለበት አሰሪ ማለት አይ ከሌል እየለገመ ነው ከተባለ ማለት ነው እናንተ ስራ ውላችሁ ላይ ስትገቡ ይሄን ነገር ልትሰሩ የምትባሉት ነገር አለ። ያንን እየሰራችሁ ትሰሩት የነበረ ነገር ነው፣ ደግሞ መስራት ያለባችሁ ነገር ነው። እናንተ ግን አውቃችሁ ያፌዛችሁ ነው ያላችሁት፣ አውቃችሁ እየሰራችሁ አይደለም ያላችሁት። ስለዚህ ደግሞ አሰሪ እናንተ አውቃችሁ የለገማችሁት ነገር ተነግራችሁ ትሬን ተደርጋችሁ የምትማሩት ነገር እሺ ያባስ ነው ትለወጣላችሁ። ግን እየቻላችሁ አውቃችሁ የምትለግሙት ነገር ካለ ስህተት ነው፣ ከስራ የሚያስበራችሁ ነገር ነው። ሌላ ያለማስጠንቀቂያ ከስራ ቦታችሁ የሚያሰናበታችሁ ምንድነው? ፋይት ጸባጫሪነት መደባደብ ብቻ አይደለም ያለባችሁ። በነገራችን ላይ አብዛኛው ጊዜ ስራ ቦታ ላይ ወንዶች ናቸው ሲደባደቡ የሚታዩት፣ ግን ጸባጫሪነት የምትለው ማለት ነው ጸብ ማጫር ራሱ ተደብድብ ያለ ብሎ ማለት አይደለም። ጸብ መጫር መለኮሷ ራሱ ማለት ነው ጸባጫሪነትም ያለማስጠንቀቅ ከስራ የምታባር ነገር ነች። እዚህ ላይ ምን ተገንዘቡ መሰላችሁ? በስራ ቦታችሁ ላይ ጸባጫሪነት ወይንም ደግሞ የአምባጓሮ መፍጠር ከስራ የሚያስባር ነገር ነው። ስሞል ትንንሽ አለመግባባቶችን ማለት አይደለም። ማስተሪያዎችም ደግሞ እሱን ያውቁታል። እኔ ስላልኳችሁ ሰው ማለት ነው ስራ ቦታ ላይ ቶለሬት የሚደረጉ አይነት ነገሮች አሉ። ትንንሽ ሰራተኞች በሚሰሩበት ታይም ላይ ያው ፕሮዳክቲቭ ለመሆን ከተነሳ ነው። ከዛም ውጪ ቢሆን ሰውኛ ባህሪ አይደለን ያለው ሮቦቶች አይደለንም። ደግሞ ሰውኛ ባህሪ ስላለ እግርም ከእግር ስለሚጋጭ እንደሰነ ግጭቶችና አለመግባባቶችን ማለት አይደለም። ይሄን የምነግራችሁ ምንድነው ዲግሪውን ለማስረዳት ነው የምፈልገው። ዲግሪውን ደግሞ ማስረዳው ምንድነው አሰሪዎችም ያውቁታል፣ እናንተም ስራ ቦታ ላይ ታውቁታላችሁ። ነገር ግን ሄዳችሁ ስድብ ሰው ላይ ብጥብጥ እየሰደባችሁ ጸባጫሪነት ጸብ ውስጥ የሚጋበዝ አይነት ድርጊት አድርጉ ከነበራችሁ ያች ናችሁ። አምባጓሮ የምትፈርጉ መተናነቅ፣ መያያዝ፣ ደባደባሉ፣ ያዙ ልቀቁኝ ስራ ቦታ ላይ የምትሉም ከሆነ ያች ናችሁ። የስራ ቦታ ላይ ሲባል እንድታውቁት የምፈልገው ነገር ምንድነው አንድን ጊዜ ተፈጥሮም የነበረ በሰብር ውሳኔ የተሰጠበት ስለነበረ ማለት ነው ስራ ቦታ ተጣልተው ነበረ። ከስራ ቦታ ልክ ደጀ ቢሮ ከመስሪያ ቤታቸው ውጭ ወጥቶ ማለት ነው ገና በሩ እንዳለፉት ዶሮ ትምህርት ቤት ባንዲራው ጋር እንድንገናኝ እዛ ሰኔ 30 ምናምን እንደሚባለው ማለት እንደወጡ ተፈሰቡ፣ ተደባደቡ። ሁለቱም የስራ ቦታ ላይ አምባጓሮ ፈጥራቸዋል ተብሏል። የስራ ቦታ ላይ አምባጓሮ መፍጠር የሚባለውን ስለዚህ መፍጠር ያለባችሁ ቢሮ ውስጥ አይደለም ብቻ መሆን ያለባችሁ፣ ሰፋ እንድታደርጉት አስባለሁ። ለምን የስራ ቦታ ሲባል የስራ ቦታ ምንድነው? በሯን እርምድ ብላችሁ ሄዳችሁ ስትደባደቡ አይ እኔ የስራ ቦታ ላይ አልነበረ አይደለም። በቃ የስራ ቦታ ኢንቫይሮንመንት ላይ የስራ ቦታ ላይ ያደርጋችሁ እዛ ኢንቫይሮንመንት ላይ ያደርጋችሁ ትክክል እንዳልሆኑ ማለት ነው። ይሄ ማለት ምንድነው በደንብ እንዲገባችሁ ማለት ተማሪዎች በደንብ እንድትሰሙ ተማሪዎች እየነበራችሁ ማለት ዩኒፎርም ለብሳችሁ ከትምህርት ቤት ውስጥ መደባደብ እንደማትችሉት ሁሉ ግን ወጣችሁ አጥር ስር ዙሪያ ላይ ወተር ነው ስትደባደቡ ከተገኛችሁ የሚወሰድባችሁ እርምጃ ላይ አይደለ? ዩኒፎርም ለብሳችሁ ትምህርት ቤት ቅጥር ግቢ አጠገብ ላይ ሆናችሁ የምታደርጉት ነገር ተገቢና ትክክል ስላልሆነ እንደዛው ደግሞ አሰሪዎችም ገና ወጣን እርምድ እንዳላችሁ ከተደባደባችሁ አያስኬድም። ሰርቪስ ውስጥ ለምን ሩቅ አይደለም ከመስሪያ ቤት ደግሞ ርቃችሁ ግን ሰርቪስ ለምን ከተደባደባችሁ ስቲል በስራ ቦታ እንደተደባደባችሁ አምባጓሮ እንደፈጠራችሁ ጸብ እንዳጫራችሁ ነው የሚቆጠርባችሁ። ሌላኛው ደግሞ ፊልድ ሄዳችሁ አዲስ አበባ ነው መስሪያ ቤት አለው፣ እናንተ ግን ፊልድ ሄዳችኋል። ስለዚህ ፊልድ በሁለት ኤግዛምፕል ነውና የሄዳችሁበት ፊልድ ላይ ማለት ነው የስራ ካምፕ አለ። እዛ ካምፕ ላይ ድብድብ ውስጥ ብትገቡና አምባጓሮ ውስጥ ብትገቡ ጸብ ብታጭሩ እሱ የሚታይበት አንግል አለ። ለእናንተ ደግሞ ጥያቄ የምተውላችሁ ምንድነው ፊልድ ሄዳችኋል፣ ስራችሁን ሰርታችኋል፣ የራሳችሁ በመረጣችሁት ሆቴል አድራችኋል። እዛ ወይ ደግሞ ሻይ ቡና እያላችሁ ወይንም ደግሞ በቃ ተሰብስባችሁ በነበረበት ታይም ላይ ከስራ ሰዓት ውጪ ማለት ነው ብትደባደቡ እሱኛው የግል ጸባችሁ ነው የሚባለው። የስራ ቦታ ላይ ለማስባል የነገርኳችሁ መሆን አለ ከመስሪያ ቤቱ ጋር መያያዝ አለበት። ሰርቪስ ፊልድም ከሆነ ፊልድ ሄዳችሁበት ካምፕ እንደዚህ መሆን አለበት እንጂ መስሪያ ቤት ጋር ሪሌትድ በማያደርግ ከስራ ቦታዎች ጋር በማያደርግ የምታደርጉትን ጸባጫሪነት አምባጓሮ አታስብልም። ላይ ጠበብ ሁሉም ቦታ ማለት አይደለም። በሌላ ልትጠይቁ ትችላላችሁ። ተደባድባችሁ እኮ አደጋ ብታደርሱ በወንጀል ትጠይቃላችሁ። አሁን በኋላ የሚመጣላችሁ ነገሮች አሉ። በዛ ልትያዙ ትችላላችሁ። ነገር ግን በስራ ቦታ ላይ ጸባጫሪነት ወይም አምባጓሮ መፍጠር ሲባል አንደኛ በስራ ቦታ ብቻ ክልል አድርጋችሁ እንዳታስብም ስለሚፈልግ፣ ከዛ ደግሞ በጣም ስፍት አድርጋችሁ ለጥጣችሁትም እንደሆነ ማለት ነው ከስራ ቦታ ጋር የምትባለው ሪሌት እንድታደርጉ ስለሚፈልግ ነው። የስራ ቦታችሁ ማደሪያ ከሆነ ስቲል የስራ ቦታ፣ የስራ ቦታችሁ ምሳ መብያ ከሆነ ስቲል የስራ ቦታ ነው። የስራ የምትሄዱበት ወደ ስራ የምትሄዱበት የምትመላለሱበት መኪና ከሆነ አሁንም እንደዛ ነው። ነገር ግን አብራችሁ እየሄዳችሁ ሻይ ቡና በዛባችሁ አለ አብራችሁ በታክሲ እየሄዳችሁ ታክሲ ተናዳችሁ
ከተደባደባችሁ ራሳችሁን ችላችሁን የተደባደባችሁት ያው በዛኛው አትጠይቁ ማለት ነው። ያለ ማስጠንቀቅ ከስራ ላይ ያስባረር የሚችል አይነት ኤሌመንት ውስጥ ወይም እዛ ውስጥ ፎሎ አታድርጉ ማለት ነው። ስለዚህ አሰሪዎችም ማለት ነው እየጠበቃችሁ ማን ከማጋ ተደባሮ ነበር ቁጭ ብላችሁ የማይመለከታችሁ አይነት ድብድብና አምባጓሮች እየመረጣችሁ ያለ ማስጠንቀቅ ለማስባረር መሯሯጥም የለባችሁ ማለት ነው። በወንጀል ጥፋተኛ ሆናችሁ መገኘታችሁ ከስራ ደግሞ ያለ ማስጠንቀቅ ሊያስባረራችሁ ይችላል። ምን ማለት ነው? ሁለት ነገሮች ነው መግራችሁ። ይሄኛውና ቀጥሎ ምነግራችሁ እንዲምታቱባችሁ ስለማልፈልግ በወንጀል ጥፋተኛ ሆናችሁ መገኘት የሚባል አንድ ነው። ሌላኛው ደግሞ ከ30 ቀናት በላይ በእስር መቆየት በሌላ ጥፋት በማንኛውም ወንጀል ተከሳችሁ ከ30 ቀናት ስትቆዩ ሁለቱ ማለት ነው እንዳይደባለቁባችሁ ስለምፈልግ ለይተን እናያቸዋለን። ከስራ ያለ ማስጠንቀቅ የምትሰናበቱባቸው አግባቦች ናቸው። የመጀመሪያ የነገርኳችሁ በወንጀል ጥፋተኛ ሆኖ መገኘት የምትባለውን ቀን ሊሚት የላትም። በምን እንደምትሉት በቀን እንድትለዩልኝ ስለምፈልግ ማለት ነው። ለምን ባትታሰሩም በገንዘብ መቀጮ ወይንም ደግሞ በገደብ ወጣችሁ ባትታሰሩ እንኳን ማለት ነው የፈጸማችሁት ወንጀል ስራ ቦታ ላይ እንዳትመለሱ የሚያስደርግ አይነት ነገር ከሆነ ያለ ማስጠንቀቅ ከስራ ትባረራላችሁ። በምሳሌ ነው በእምነት ማጉደል ወንጀል ጥፋተኛ ተብሎ ቢታሰርም ባይታሰርም ገንዘብ ቢቀጣም ባይቀጣም ወይንም ደግሞ በገደብ የተያዘለት ሰው ከስራው ቦታ ላይ የምታስፈልገው ገንዘብ ያዥነቱን በተለይ እንደ ገንዘብ ያዥነት የምታስፈልገው አንደኛው ከሸሮች ወይንም ደግሞ የገንዘብ ያዥነት ሊኖራቸው የሚገባው ዋነኛው ነገር ተአማኒነት እምነት መጠበቅ አይደለ? እሱን አፋርሳችሁ በሌላ ወንጀል ተከታተኛችሁ እቺ ባቄላ ካደረች አትቆረጠም በሚል መንፈስ ከስራ ያሰናብታችኋል። አይና ይመለከት ለምን ባራለ በዛ ያረኩት አይባልም እንደዚህ ወይንም ደግሞ እንደዚህ ብትሉ አያዋጣችሁ። ለምን ደግሞ አያዋጣችሁ? የተጠየቃችሁበት ወይንም ወንጀለኛ ጥፋተኛ የተባላችሁበት ወንጀል ዳይሬክትሊ ከስራ ቦታዎች ጋር የሚያገናኛችሁ ከሆነ ወይም ደግሞ ስራ ቦታዎች ላይ አመኔታ የሚጥልባችሁ ከሆነ ማለት ነው አሰሪ እናንተን የመታገስ ወይንም ደግሞ ራሱን ሪስክ ውስጥ የመክተት ኃላፊነት የለበትም። ጠጥቶ ሻሽከረከር አደጋ አድርሶ ወይንም ደግሞ ጠጥቶ ማሽከርከር ወንጀል የተጠየቀን ሰው ድራይቨሩ የመስሪያ ቤቱ ድራይቨር አይሆንም። አንተ ማለት በአደንዛዥ በመጠቀም ወይም ደግሞ በሌላ በረታች መድኃኒት ወይም አልኮል ጠጥተ አደጋ ያደረግ ሰው ስለነበር መኪናዬን ልሰጥ አልችልም፣ ንብረት ሊያጠፋ ነው፣ የሰራችን ህይወት ሊያጠፋ ነው፣ ስለዚህ እዚህ ሪስክ ውስጥ አልገባም፣ ስለዚህ ወደ ስራ ቦታ ላይ ካሁን በኋላ እንድትገኝ አልፈልግም ያለ ማስጠንቀቂያ አሰናብተሃል ቢል ይችላል ማለት ነው። ስለዚህ የተጠየቃችሁበት ወንጀል ብትታሰሩ ባትታሰሩም ቀን ሊሚት የለውም። አለመታሰርም ሊኖር ይችላል ሌላ ቅጣት እየተቀጣችሁ ማለት ነው። ነገር ግን ለስራ ብቁ የማያደርጋችሁ ከሆነ እየሰራችሁት ላላችሁ ስራ ብቁ የማያደርጋችሁ ከነበረ አሰሪ ያንን ቶለሬት የማድረግ ወይም ደግሞ የመታገስ ግዴታ የለበትም፣ መጠንቀቅ ስላለበት ያስወጣችኋል። ይሄ የሚሆንበት ምክንያት ምንድነው? እንደነገርኳችሁ ነው። ያደረጋችሁት ድርጊት ከናንተ የሥራ ባህሪ ጋር ወይም ከሚጠበቅባችሁ የሥራ ኳሊቲ የሥራ መታመን የሥራ ባህሪ ጋር የሚቃረንን ተቃራኒ ሆኖ ስለተገኘ ጉዳቱ እስኪደርስ ድረስ የመጠበቅም ግዴታ ስለሌለበት ነግበኔ ነውና ቢያሰናበታችሁ ያሰናበታችኋል ማለት ነው። ሁለተኛው ደግሞ ቅድም የነገርኳችሁ ምንድነች? ከስራው ጋር ላይገናኝ ይችላል። ለምሳሌ እናንተ የምትሰሩት ስራና የተጠየቃችሁበት ወንጀል ምንም የማይገናኝ ሊሆን ይችላል። ወንጀለኛ የተባላችሁበት ማለት ነው። አሁን እንደነገርኳችሁ ከመጀመሪያው ጋር የማይገናኝ ሊሆን ይችላል። ይሄኛው ምክንያቱ ምንድነው? ከ30 ቀን በላይ በመታሰራችሁ ምክንያት ከ30 ቀን በላይ የሚያሳስር ኤሌመንት ወይንም የሚያሳስር አይነት ፍርድ ውሳኔ የተወሰነባችሁ ሰዎች ከነበራችሁ ያን እየታሰራችሁ ካለ እናንተን የመጠበቅ ኃላፊነት የለበትም። ያለ ማስጠንቀቂያ ከስራ ያሰናበታችኋል። ከስራ ቦታችሁ ጋር ካለው ሁኔታ ጋር ዳይሬክትሊ የሚገናኝ ነገር ስለሆነ እና ያን ነገር እናንተን ወደ ስራ መመለስ ወይንም ደግሞ እናንተን ስራ ላይ ማቆየት የሚፈጥረው አደጋ ስላለ ማሰናበት ይችላሉ ማለት ነው። ስለዚህ ሁለቱም በእነዚህ ተረዱ። ሌላኛው በአሰሪና ሰራተኛ አዋጁ ላይ ማለት ነው። አሰሪና ሰራተኛ አዋጅ ማለት እኔ አስታውሳለሁ ቻናሏን ተጀምሮ አንዳንድ ጎች ተጀምሮ ስለ አሰሪና ሰራተኛ ስንት ፕሮግራም እንደሰራኛ አውቃለሁ። አዋጅን ግዙ ብያችሁ ነበርኩ። ምን ያሎቻችሁ ትገዛላችሁ? እኔ አላውቅም። ግዙ አትግዙ፣ ዳውንሎድ አድርጉት። 1156 በቃ ብላችሁ 1156 ብላችሁ ዳውንሎድ አድርጉት ስልካችሁ ላይ ትከታተሉኛላችሁና የተከለከሉ ድርጊቶች የሚባሉ አሉ። ለአሰሪ የተከለከሉ ድርጊቶች አሉ፣ ለሰራተኛ ደግሞ የተከለከሉ ድርጊቶች አሉ። አንድ ሰራተኛ በስራ ቦታ ላይ ሆነ ብሎ የሰውን ህይወትን ደግሞ ንብረትን አደጋ ላይ የሚጥል ድርጊትን የፈጸመ ከነበረ ያለው ማስጠንቀቂያ ከስራ ይባራል። አንዳንድ ሰዎች አሉ ያሁን በቸልተኝነት አላልኩም፣ እሺ ሆነ ብሎ ነው ያልኳቸው። ሆነ ብለው የሚያደርጓቸውን ድርጊት ሆነ ማለት እውቀቱ አላቸው፣ መጠንቀቅ እንዳለባቸው የታወቀ ነው። በትሬኒንግ የሚሆን ደግሞ እንደ ሪዝነብል ፐርሰን ማድረግ የሚጠበቅባቸው ነገሮች አሉ። እሱን ሳያደርጉ ሆነ ብለው በሰዎች ህይወት ላይ አደጋ የሚያደርስ ድርጊትን ፈጽመው የነበረ ከነበረ ማለት ነው ያለ ማስጠንቀቂያ ከስራ ይባራሉ። ምንም ቶለሬት የሚደረግ ነገር አይደለም። ምክንያቱም አሰሪ በስራ ቦታ ላይ የሚደርሱ አደጋዎችን የመካስ ግዴታ እያለበት ይህንን ደግሞ የሚያመጣለት ይህንን ካሳ እንዲከፍል የሚያስደርግ ድርጊት የሚፈጽም ግለሰብ ይዞ ሰዶ ማሳደድ ካማረን የሚሆንበት። ስለዚህ እንደዚህ የምታደርጉ ከሆነ ያለ ማስጠንቀቂያ ከስራ ትባረራላችሁ። ምን መከራከር የለው። ከስራ ቦታ ላይ ደግሞ ንብረት መውሰድ ብዙዎቻችን ከስራ ቦታ ላይ በዘልማድ በቃ
በቃ ትንሽ ነገር እየመሰለችን ወረቀትም እንወስዳለን፣ ዴስክቶፕ ሞኒተሯን እሷንም እንወስዳታለን፣ ስቴፕለርም እንወስዳለን፣ ትንሽ ገንዘብም እንወስድ። ከስራ ቦታ ላይ ንብረት መውሰድ ያለማስጠንቀቂያ የሚያሰናበታችሁ ነገር ነውና እንዲሁ እኛ ባህላችን እንደዚሁ ተቻችለን እንጂ የሚሆነው ምን ያህሎቻችን የመስሪያ ቤት ንብረት እንደ መስሪያ ቤት ንብረት የምናደርግ ነገሮች አሉ፣ በምክንያታዊነት የምንጠቀማቸው ወይም ደግሞ ከትንሿ እስከ ትልቁ የመስሪያ ቤት ንብረቶችን መውሰድ ትክክል እንዳልሆነ ምን ያህሎቻችን እናውቃለን። ያንን ያደረግን ከነበረ ያለማስጠንቀቅ ከስራ ትባረራለች። አሁን ደግሞ የሆነች ኮዳዎች መጥተዋል። ከለር አያሳዩም። እንደ ኮዳ ማለት ይሄ ማግን በሏቸው ሸፈን ያሉ ናቸው፣ የኮፊ ናቸው። ውስጡ ግን ማለት ነው ሌላ ስራ ቦታ ላይ ፉት እያላሉ አበረታች መድኃኒት አደንዛዥ ዕፅ ቅድም የነገርኳቸው የስራ ቦታ የስራ ሰዓት አለማክበር ከሚለው ጋር ማለት ነው 4 ሰዓት ላይ ይወጣል ብላችሁ የሆነች ነገር ማድረግ፣ 9 ሰዓት ላይ ወጣችሁ የሆነች ነገር ማድረግ። በስራ ቦታችሁ ላይ አደንዛዥን ተጠቅማችሁ ወይንም አደንዛዥ በመጠቀም ለስራ ብቁ ባልሆነ አይምሮ ለስራ ብቁ ያልሆነ አይምሮ ማለት ማፋዘዝ ብቻ አይደለም። በነገራችን መርቀናችሁ ከመጣችሁ መመርቀን የሚባለው ወይ ደግሞ ብው ብላችሁ መጣችሁ እንደኔ መች ደነዘዝኩኝ እንደውም በደንብ ነቄ ሆንኩ ነቃ ብዬ ነው እየሰራ አይባልም። አደንዛዥ ተጠቅማችሁ ለአይምሮአችሁ ብቁ አይደለም ከተባለ ብቁ ያልሆነ በብዙ ጠቅጠቅ ታይፕ ፍጥነታችሁ ጨምሮ ስርትር ስላደረጋችሁ ብቻ አይደለም ሰው ሲመጣባችሁ ምን እንደሚመስላችሁ እናውቃለን። አንዳንድ ሰዎች በተነገሩን ታሪኮች ስትጠቀሟችሁ ማን ምን እንደሚመስላችሁ አንተ ነው አንቺ ይጠፋባችኋል፣ አንቱ ነው ሁሉ ምስቅልቅሉን አውጣታችሁ ማንነታችሁን ማታውቁበት የአይምሮ ስታተስ ላይ ሆናችሁ በቃ ነው ዋናው ነገር ስለሆነ እኮ አርጌ ጨርሻለሁ በቃ ምንድነው የምትሉ አይደለም። ትባረራለህ፣ ያለማስጠንቀቅ ከስራ ትባረራለህ። አብዛኞቹ መስሪያ ቤቶች ላይ ቸለ የተባለች ነገር አሁን ይሄን በደንብ ደባልቅ ነገራችሁ በደንብ ስትረስ አድርጋችሁ ማወቅ ስላለባችሁ ነውና ማወቅ በጣም መጠንቀቅ ያለባችሁ ነገሮች ናቸው። በስራ ልምዶች ከነበሩ በዓለም አቀፍ ተቋማትም በግልም ሰም ዲግሪ በመንግስትም ያሉትን የስራ ሁኔታዎች የስራ ኢንቫይሮንመንቶችን ስናይ ማለት ነው አለ ሜካኒዝሞች ግን አፋችንን ሞልተን ማለት የዓለም አቀፍ ድርጅቶች እንዴት ደስ የሚሉ ናቸው ለሚደርሱ የጾታዊ ትንኮሳና ጥቃቶች በጣም መፍትሄ የሚሰጡ ናቸው ብለን አፋችንን ሞልተን የምንናገርበት አይደለም። ምክንያቱም በጣም በብዙ ሪፖርቶች ላይ ኢንክሉዲንግ ዩናይትድ ኔሽን ጨምሮ ለመስማት የሚዘገንን የሚያሳፍር ጾታዊ ትንኮሳና ጥቃት የሚደርስባቸው መስሪያ ቤቶች አሉ። ትልልቅ የምትላቸው ትልልቅ ይሄ በቃ ተምረን በቃ እንደዚህ ነው መግባት የምንፈልገው ፈረንጆች ናቸው የስራ ባለ አለ ማለት ስራ የሚሰራበት አለ። የግልም እንደዛ አለ፣ የመንግስትም እንደዛ አለ። በስራ ቦታ ላይ ጾታዊ ትንኮሳና ጥቃት ማድረግ ከስራ ያለማስጠንቀቅ የሚያባርር ነገር ነው። ችግሩ ምንድነው? አድራሹ አባራሪው ነው። ፈተና የሚወርብን ምንድነው? አሁን እኛ ጋር አብዛኛውን ጊዜ ዋናው ሰውዬ ወይንም ደግሞ ኃላፊነት ላይ የተቀመጡ ሰዎች ሁላችሁንም እያልኳችሁ አይደለም፣ ሁላችሁንም እንደምላችሁ አተረዱኝም። ስራ ቦታዎች ላይ ኃላፊነታችሁን ባገው የምትጠቀሙ ሰዎች አሁን የምነግሩ ነገር አይረብሻችሁ። እናንተኛው ሌሎኞቻችሁን ተረበሻላችሁ። ማተሚያሽ ስለሆናችሁ ዋና ስራ አስጋች ስለሆናችሁ ፈላጭ ቆራጭ እንደሆናችሁ ተሰምቷችሁ ለስራ እድገት ለደሞዝ እድገት ለስራ ቦታ ዝውውር ጾታዊ ትንኮሳና ጥቃት የምትደርሱ ሰዎች እንዳላችሁ እናውቃለን። which is very serious እና የትኛው መስሪያ ቤቶች የመንግስትም የግልም ዓለም አቀፍ ተቋማትም መስራት ያለባቸው ነገር ናቸው። አሁን ግን እያወራን ያለው 1156 ብለን ስለሆነ የግል አሰሪና ሰራተኛን ስለሆነ ማለት ነው መስሪያ ቤቶች አንድ ሴት ሰራተኛ ፎርታት ማተር የጾታዊ ጥቃትና ትንኮሳ ከተባለ ለወንድም ይሰራል። ነገር ግን ወደ እውነት ወደ መሬት እንወረድ ነው ማለት ነው። አብዛኛው ጊዜ ተጠቆቹ ሴቶች ስለሆኑ አንዲትን የሴት ሰራተኛ ጾታዊ ትንኮሳ የሚያደርግ ጾታዊ ትንኮሳና ጥቃት ይለያያል። ጾታዊ ትንኮሳ የሚባለው ጥቃት ሲሆን ኃይል ያለበት ነገር ነው። ጾታዊ ትንኮሳ የሚባል አላስፈላጊ ሆኖ መላከፍ ስለማይባል ማለት ነው ኮምፕሊመንት መስጠት የተቻለ ነገር ነው። ግን ከመላከፉ ይጀመርና ስራ ቦታ ላይ እንዳትሰራ እርብት ማንንም አድራቂ አላደርጋችሁም። ስለ ቀሚሷ ማማር መናገር አትችሉም። ስለ ውበት ማናገር አይቻልም እኮ ነውር ነው። በነገራችን ላይ መስሪያ ቤት ላይ ሆነ ልትሰሩ ስትመጡ እንደየቀረረባችሁ ኮምፕሊመንት ትሰጣጣላችሁ። ይሄ ምንም ክፋት የለው። ኮምፕሊመንት ተሰጣጣችሁ ብትጋቡ ደስ ነው የሚለኝ። ምንም ስተታለው በማሰብ ሰው አይደለም። ወጥ የረገጠ ወይንም ደግሞ መስመር ያለፈ ስራ ቦታ ላይ የማያስፈልግ የማይሆን ኮንፈርት የሚነሳ ታውቁታላችሁ። ምንም አሁን ኮንፈርት የትኛው ነው የሚነሳው አይነሳም ብዬ ስለ ፈርስት ላይ ለእናንተ ላስተምር አልችልም አይደል? ታውቁታላችሁ፣ እነሱም ያውቁታል። በቃ ካልፈለጉ አስተያየት መስጠትም ጾታዊ ትንኮሳ እሱን ማቆም አለበት። ጾታዊ ጥቃት ደግሞ ከፍ ሲል ነው መጎሽም መጎንተል መንካት ማስገደል እዛዛ ደግሞ ስትደርሱ ያለ ማስጠንቀቅ ከስራ ትባረራላችሁ። ይሄን ማወቅ አለባችሁ አሰሪዎች። ይሄን ሲሪየስሊ ይዩትና ሰራተኞቻችን እዚህ ግቢ ውስጥ እዚህ ኮምፓኒ ውስጥ እዚህ መስሪያ ቤት ውስጥ ያላችሁ መጠበቅ ወይንም ደግሞ ጾታዊ ትንኮሳን በተመለከተ ያላችሁ መጠበቅ ምን ያህል ነው? ለምሳሌ የመጀመሪያው ልንገራችሁ። ኢንተርቪው ታይም ላይ ሰራተኞችን ኢንተርቪው ስታደርጉ ወይንም ደግሞ ልክ ሰራተኞች ሴት ሰራተኞች ወደ እናንተ ቤት ሲመጡ ወደ እናንተ መስሪያ ቤት ከልምድ ነው የምነግራችሁ በጣም ስኬታማ የሆነ ነገር
ሜቢ ላይክ በኢንተርኖቻችሁም ሊሆን ይችላል በሰራተኞቻችሁም ሊሆን ይችላል አስቀምጣችሁ ከምትነግሯቸው አንደኛው ነገር ምንድነው ኃላፊነታችሁም ስለሆነ ስለማይታወቅ ነው እሺ ስትረስ ያደርጉበት ምንድነው ኖርማል ስለመሰለ ይሄ ስርቆት ምናምን ነገር ያስደነግጣል የመስሪያ ቤት ወጣለ ጾታዊ ትንኮሳ ግን እንድረሷል ላይ የተጻፈም አይመስልንም የግል ጉዳይ ይመስለናል ማለት ነው ጾታዊ ትንኮሳ ወደ ላይ ያለ ወደ ሃይራርኪ ከማናጀሮች ወደዚህ ያለ ወደ ጎን ደግሞ ይባላል በኮሊጎች መካከል ማለት ነው አለቆች ያንን የሚያደርጉት ከሆነ ሰራተኞች በበቂ ማስረጃ አሟልታችሁ መብታችሁን የምትጠይቁ ሰዎች መሆን አለባችሁ ሳትፈሩ ማለት ነው አንደርስታንድ አደረጋሉ ዝም እንደማወራ አይደለም ኢኮኖሚ ያለው ጉዳይ የሌላ ስራ አማራጭ አለመኖሮች እነዚህ የሚፈጥሩትን ጫና ቃሉ ነገር ግን በቃ መንከር ስላለብን እንደ ሶሳይቲ መቀየር ስላለብን ማለት ነው sometimes አንዳንድ ጊዜ መከፈል ያለበት ሳክሪፋይ መከፈል ስላለበት ማጋለጥ እንዲሆን ያለው ክስ መክሰስ መብታችሁ ስለሆነ ማለት ነው በወንጀልም ያስጠይቃችሁ ነገር ስለሆነ ይሄ ነው ወደ ጎን ለሚባሉት ነገሮች ደግሞ ማለት ነው አሰሪዎች እና ማናጀሮች ኃላፊነት ስላለባችሁ ምንድነው የምታደርጉት ትሬኒንጎች መስጠት አለባችሁ ከትሬኒንግ በዘለል ደግሞ ሴት ሰራተኞች ወደ ስራ ቦታቸው ላይ ሲወጡ አይምራችሁን ሁለቴ እንዳያስቡ በሚያደርግ ደረጃ ማለት ነው እዚህ መስሪያ ቤት ላይ ለሚደርስ ጾታዊ ወይንም ትንኮሳ በዚህ ነገር ኢንፎርም አድርጊ እኔ ያደረስኩብሽ ከነበረ ደግሞ ለእንትና ሪፖርት ታደርጋለሽ ሜካኒዝማችን ይሄ ነው ብላችሁ መንገር አለባችሁ አይምራችሁ ሰላም አትሊስት ያ ነገር እንዲፈጠርባቸው የማይፈቅድ መስሪያ ቤት እንደሆነ ማወቅ አለባቸው ከዛ ህጉ እንደሚከለክል ማወቅ አለባቸው ከዛ they need to be sure ወይንም ደግሞ ለነሱ ምን አሹር ማድረግ አለብን ሜካኒዝም አለ ሪፖርት የምታደርጉበት ይሄኛውን በጣም ስትረስ ያረኩበት ማወራባችሁ ለምንድን ነው እቃ ከጠፋ ይታያል ንብረት ከተፈጸመ ይሄ አይምሮስ የሚፈጠር ነገር ነው ጾታዊ ጥቃት በአካል ይታይ ይችላል ጾታዊ ትንኮሳ ግን አንድ ነገር በአብዛኛው ጊዜ በድብቅ ነው የሚደረገው እና የሚፈጥረው መረበሽ ማለት ነው ሰው ወደ ስራው መምጣት እንዲጣላ የስራ ፐርፎርማንሱ እንዲቀንስ ምንድነው ፈዘሻል አንቺ ደግሞ እንዴት ብላ ተስራ ማለት እዛ አይነት ኢንቫይሮንመንት ውስጥ እንዴት አድርጋ ተስራ እሱን ማጥራት ስላለባችሁ በቃ ሞኛቱ ነው ይሄን የምናገረው ምንድነው ሴት አለቃዎች ካላችሁ አይ ቲንክ አንደርስታንድ ታረጋላችሁ የመጣችሁበት ናችሁ ብዬ አስባለሁ ወንድ አለቃዎች ማለት እንደ ወንድም እንደ አባት እንደ ባል ዝም ብለን በቃ ብልጥ ስማርት ነውና አራዳኑና ማሰብ ያለብን ነገር ምንድነው ነበብ እናረጋለን ስለ አስተዳደር ምናምን እናቀል ከዛስ ጀንደርን በተመለከተ ሚድ ሊደርሱ የሚችሉ ነገር ስራ ቦታዎች ላይ ምን አሉ ጥቃት ሊኖር ይችላል በእኛ ሀገር ስታንዳርድ yes በጣም ከፍተኛ ሰርቪሶች ላይ ፊልድ ላይ አንዳንድ ሰራተኛ ከአዲስ አበባ ተነቅሎ ተወስዶ ፊልድ ሲሄዱ ማለት ነው ለስራ አይመስሉም ይሄ ሆቴል ከተከራየማ ሌላ አታለቆ ይተለ አይደለም ትስሩና ተኙ ነው በየክፍላችሁ የተባላችሁት እንጂ አጋጣሚ ታስበው ምን ስራ ነው በቃ ስራና ስራ ነው ሌላ ነገር አታስሩኝና እሱም ላይ ጥቃት የሚደርስ ከሆነ በስራ ቦታ ላይ የሚደርስ ስለሆነ ቅድም ጸባጫሪነቱ እንደነገርኳችሁ በሰርቪስ ውስጥም ይሁን ለፊልድ በሚኬድበት ቦታም ይሁን ስራ ቦታዎች ውስጥ ላይ ወይንም ማረፊያዎች ላይ ከሆነ እቺን ጾታዊ ጥቃት መከላከል አለባችሁ ትክክል ላልሆነ መንገር አለባችሁ ቅድም የነገርኳችሁን የስራ ሰዓት አለማክበርና መቅረትን በተመለከተ ደግሞ አሰሪዎች መጀመሪያ የጽሁፍ ማስጠንቀቂያ እየሰጣችሁ ምትሏን ኤሌመንት አትርሷል ዝም ብላችሁ ቁጭ ብላችሁ እናንተ ምንም የጽሁፍ ማስጠንቀቂያ እየሳትሰጡ በ6 ወር ውስጥ 5 ቀን ቢቀርም በ6 ወር ውስጥ 8 ቀን ቢያረፍድም ከመሬት ተነስተች ውጣ ማለት አትችሉ ሌሎቹ እንደነገርኳችሁ ማለት ስለዚህ ማስጠንቀቂያ መስጠት አለባችሁ የምትባለው ኤሌመንታችሁ ማስጠንቀቂያ መስጠት አለባችሁ ከና ከታላቅ ትህትና ጋር ደግሞ ማለት ነው ሰራተኞች እንደምትተኩ እወቁ በቃ በኢትዮጵያ ባለው የህዝብ ቁጥር በተመራቂዎች ቁጥር ምክንያት ዝም ብላችሁ ታስቡ የምትተኩ ሰዎች ናቸውና ደሞዙ ስላላነሰ አይደለም ላይክ እንደ ሰው ማለት በቃ ክብራችን የምንጠብቅ ክብር ከሚጠበቅበት ነገር ክራቫት እስር ተደርጎ አትንኩን ጫማዬን አትርገጡብኝ አይደለም ክብር መጠበቅ ማለት ሰዓቱን የሚያከብር ለሰው የሚታመን ስራውን የሚሰራ የእናንተ መስሪያ ቤት እንደሆነ እንደምትሰሩት አለቃ አያገባችሁም ስላለቃችሁ ክፉነት ስራችሁን በተመለከተ ግን ማለት ነው ጥረት አድርጋችሁ የምትሰሩ ሰዓታችሁን የምታከብሩ ደንበኛ የምታከብሩ ንግግራችሁ ጥሩ ከሆነ ከኮሊጎቻችሁ ጋር የምትከባበሩ ህይወታችሁን ማታከብዱባችሁ ሴት ስለሆነች ይራችሁ ከስር ማትበጠብጡ ሁኑና ታገኙ በቃ ይሄ ሲጀምር ሼፕ ያደርጋችኋል እናንተ በኋላም ነገር ለደና ነገር ያበቃችኋል እንደው አለቆቻችሁ ክፉ ቢሆንባችሁ እንኳን ማለት ነው ከላይ ይቆጠርላችኋል ብለን ስለምናምን የትኛዎቹም ሰራተኞች በማንኛውም ምክንያት በተለያዩ ምክንያቶች የሥራ መቋረጦች ቢኖሩም ያለማስጠንቀቂያ ከሥራ የምትባረሩት ጉዳዮች እነዚህ ናቸው አንብባችሁ 1156 አዋጁን ከስልካችሁ ላይ ዳውንሎድ አድርጉ እወቁ የሚያስፈልጋችሁ ነገር ስለሆነ አይና ያገባኝም ሲደርስ የሚባል አይደለም ሰራተኛ ሆናችሁ ስለ ሰራተኛ ህግ ማወቅ አለባችሁ መስሪያ ቤቶች ምን ማወቅ ስላለባችሁ አይ ጊዜ የለንም ካላችሁ ደግሞ ማለት ነው እንደዚህ የመጣችሁ ቻናሏን ላይ አንዳንድ ነገሮችን ተከታተላላችሁ ናውላ አበራ ነበርኩ ከቻናሏ